ብሬኪንግ ኒውስ እንዴት ደስ እንዳለኝ ሚካኤሎ ሙድሪክ ኢዝ ባክ በቃ ተመልሶልናል ነው የምላችሁ። ቼልሲን እንችለዋለን ወይ ነው የምትሉት ወይ? አሁን ይሄ ልጅ ተመልሶልናል። በጣም ነው ደስ ያለኝ። እኔ ለሱ ከምታስቡት በላይ በጣም የምወደው ልዩ ቦታ የነበረኝ ተጫዋች ነው። ለሱ በጣም የምወደው ተጫዋች ነው። ነገር ግን በዶፒንግ ምክንያት እንግዲህ ከ2 ዓመት ቅጣት በኋላ አሁን መመለስ ችሏል። ወደ ውድድር አመቱም ቀጥታ መግባት እንደሚችልና ልምምድም መግባት እንደሚችል ነው የተገለጸው። ሙድሪክ እኔ በጣም ነው ደስ ያለኝ። እግዚአብሔር እሻ ምን ልትይ ነው ሁልሽ ምን ልትይ ነው? ቼልሲን ትቼዋለሽ ወይ ነው? አሁን እየተመለሰ ነው ቼልሲ። ጥሩ ተጫዋቹን የተመለሰለት ገባችኋ? በጣም ጥሩ ተጫዋቹን የተመለሰለት ጥሩ ዝውውርም እያደረግን ነው። ቼልሲን በአሁኑ አመት ትችሉታላችሁ ወይ? ጥያቄ ነው ይሄ ጥያቄ ነው። ለዋንጫ ነው የምንጫወተው። ሚካኤሎ ሙድሪክ በዚህ ሰዓት መመለስ እጅጉን በጣም ደስ ብሎናል። እኛ የቼልሲ ደጋፊዎች ልናይ ስለሆነ በጣም ነው ደስ ያለን። እንኳን ደህና መጣህልን የኛ ሚካኤሎ ሙድሪክ። ሚካኤል ባክ ዌልካም ባክ ብለናል። እንግዲህ ሚካኤል ሙድሪክ እውነቱን ለማውራት እኔ ሳሸረግድ ነው እንጂ እኔ ወንድም ትላ አንተን ደስ ስላለ ነው ዝም ብሎ ደስ ያለኝ እና ኮፒ ሊንክ አድርጎ። ለማንኛውም ራያ እንዴት ነሽ? ደህና ነሽ? እንዴት ነሽ? እቺ እኮ በጣም ጥበበኛ ነሽ ሰው ናት እኮ ሚካኤሎ። በቃ ዱንያ ሸጠራት በጣም ሸጠሯት እና ከችሎቷ በላይ ደግሞ የሰው ፍቅር አላት። በቃ ወንድም ላይ ተጠቅቶ ነው የሚወዳት። እሱ እኮ ደግሞ እኔም እወደዋለሁ ራያም ይወደዋል። የቼልሲ ደጋፊዎች ደስ የሚል ዜና ተሰምቶላችኋል። ሚካኤሎ ሙድሪክ ከእግር ተነስቶለት ሆንግ ኮንግ የእናንተ ፕሪሲዝን ጋር ሊቀላቀል ሄደዋል የሚባል መረጃ ወጥቷል። ይህን ቪዲዮ ሰራማ ነው የቼልሲ ደጋፊ ብዙ እንዳልሆነ እርግጠኛ ሆኜ ነው። ቪው ይኖራል ምናምን ብዬ አላስብም። ብዙ አይደላችሁም አገባ አይደለ? ግን የቼልሲ ደጋፊ ማን በዚህ ሰመር ትራንስፈር ዊንዶ መገልፈጥ ነው ገባ አይደለ? መገልፈጥ ነው። ግን ትራንስፈር ዊንዶ ሲዘጋ አንደኛ የሚገነፍጠው መድፈኛው ነው። ቦታቸው ተመልሶ መጥቷል ገባ አይደለ? አሎንሶ የሚገርም ፋዘር ነው እሱ ራሱ ማለት በቃ እኔ ቼልሲ ኔክስት ሲዝን አሪፍ አቋም ታሳየናለች ብዬ ገምታለሁ። አሪፍ አቋም ምንድነው ካልከኝ ቶፕ 4 ትገባላችሁ። ቶፕ 4 ትገባላችሁ። እኔ ቶፕ 4 ካልገባ ሲጀመር ሀቅ ለመናገር 300 ሚሊዮን የወጣበት ሚድፊልደር አላችሁ ገባርለ የሸኖ ጀለሳችን ሳይሆን ዋንጫ መብላት ነበረባችሁ። ግን $1 ቢሊዮን ቦትል ጆብ ተብላችሁ ስለጠራችሁ እሱን ነገር ለማስተካከል ቻምፒየንስ ሊግ ኮንሲስተንትሊ ብትገቡ ራሱ ቢያንስ አንድ ነገር ነው የምልህ ገባ። ያው አለ አይደለም ሚሻ ምንም ነገር ኳስ አይቷችሁ አይደለም፣ ግን ተስፋ ፖቴንሻል ምናምን ያለው ሰው ነው። ግን ለጃቢ አሎንሶ ሲስተም ግን ያን ያህል የሚሆን አይመስለኝም። ምክንያቱም ተች ላይን ዊንገር ነው ጃቢ አሎንሶ። ደግሞ 3 ተከላካይ ይዞ 3-4-3 የሚጫወት ከሆነ ተች ላይን ዊንገር አያስፈልገውም። ተረዳኝ አይደለ? ስለዚህ ምን እንደሚያደርጉት ምናልባት ውሰት ሁሉም ነገር ስለሚሸጥ ውሰት ሰጥቷል ብዬ ገምታለሁ። ጃቢ አሎንሶ እድል ቢሰጠው ምናምን ነገር አሪፍ ነው። ለማንኛውም እንኳን ደስ አለሽ አባቴ። ሚካኤሎ ሙድሪክ በዶፒንግ ምክንያት ተጥሎበት የነበረው እገዳ ተነስቶለት ቼልሲን በሆንግ ኮንግ በፕሪሲዝኑ እንደሚቀላቀል ተገለጸ። አቤት ምን አይነት ጽድት ያለ ዜና ከመሸ ሰማ። ምን አይነት ገባሪ የዚህ ልጅ ኬሪየር እንዴት እንደሚያሳዝን በቀጣይ በቼልሲ ቤት ከአሎንሶ ጋር ያን ሻካታር ዶኔስክ ውስጥ የምናውቀውን ሚካኤሎ ሙድሪክን እንደምናየው ተስፋ አደርጋለሁ። በቼልሲ ማሊያ ይሳካል። በጣም እኮ ነው የሚችለው። በእውነት እግዚአብሔርን በጣም ነው የሚችለው እኮ። እኔ ይሳካል ድጋሚ። ሰበር መረጃ ይላል ሚካኤሎ ሙድሪክ ኢዝ ባክ። አዎ ሰምተኛል። ሚካኤሎ ሙድሪክ ተመልሷል። ግባና አውጣው ሮጀርስ እንደ ሙድሪክ ይሆናል ምናምን ስትል የነበርኩላ ጭራሽም ተመለሰል። አሁንማ ተመለሰልን። ምንም ሳያደርግልን እኮ ነው እኛ የቼልሲ ደጋፊዎች የምንወደው። ምንም ሳያደርግልን አስቡት። የሆነ ነገር ደግሞ ከኛ ጋር ቢያሳካ ህልሜ ነበር እግዚአብሔርን። አሁን ለፕሪሲዝንም ወደ ሆንግ ኮንግ ከቼልሲ ጋር አብሮ እንደሚያመራ ተረጋግጧል። ጮሄ ድምፄ ራሱ ተዘጋ። እግዚአብሔርን ደስ ሲል ይህን ቪዲዮ ለሁሉም ደጋፊ ሼር አድርጉላቸው ለሁሉም። ሙድሪክ ተመለሰ ጀማው ከረጅም ጊዜ ቅጣት በኋላ ሚካኤል ሙድሪክ እንግዲህ ኦፊሻሊ
ተመልሷል። ታዲያም እንግዲህ ቸልሲም በመመለሱ በጣም ደስተኛ መሆኑን ገልጧል። ይሄ ልጅ እኔ እንዴት አንጀቴን እንደሚበላኝ የምሬን ነው የምላችሁ። በጣም ሃይፕ የሆንኩበት ዝውውር ማለት በቃ እኛ ቤት ገባ በጣም ተደስቼበት የነበረው አይነት ዝውውር ነበረ። ግን እንደ ቸልሲ ያለ ሙጭ ላፋ ቡድን ሲኖር ይኸው እንደዚህ ነው። ከኛ ላይ ሙጭ ልፋ አደረገው። ልጁን እዛ ወስዶ ዲፕሬሽን ውስጥ ከተቱትና ሱስ እንዲጠቀም አደረጉት። ከዛው ሱሱ ተያዘበትና እንግዲህ ታገደ። ላለፉት 4 ዓመታት ነበረ ታገዱ የነበረው ጀማው። ለማንኛውም ግን ሞድሪክ በስተመጨረሻም እንግዲህ ወደ እግር ኳስ መድረክ ተመልሷል። በጣም ነው ደስ ያለኝ። እኔ አንድ ተጫዋች ማለት ነው እኔ ቤት ስላልፈረመ እጢሞንተ አይነት ደጋፊ አይደለም። በጣም ይሄድ ይቅናው ይሳካለት። በጣም ነው ደስ የሚለኝ። ቸልሲ ለማንኛውም ሌላኛው አዲስ ዝውውር አግኝቷል ሞድሪክን። የምሬ በቃ እድል ስጡት፣ እንዲሳካለት እንፈልጋለን። በጣም ብዙ ስቃይን ያሳለፈው የምሬ ነው የምላችሁ። ለማንኛውም ሞድሪክ በመመለሱ ደስ ብሎኛል። ጀማው ይመቻችሁ። ከብዙ ሰው ሰምታችኋል። ሚሻ ወደ ቸልሲ ስኳር ተመልሷል። ደስ ብሎኛል። ደስታዬ ግን 1 ደቂቃ አልቆየም። ከቦሌ ወደ ሰሚት ወደ ቤት እየመጣው ምን እንደተመለከትኩኝ ተመልከቱ። በእግዚአብሔር ራሴን እየቀረሱት ይኸውላችሁ እኔ ሹፌሩንም ሎክስ አይደለም ማንንም ሎክስ አይደለም፣ ግን እኔ ብዙ ጊዜ የምታዘበው ነገር የባስ ሹፌሮች አረ በመድኃኒዓለም ባጃጅ አይደለም የያዛችሁት፣ አረ በክርስቶስ ከተማ ውስጥም ስትነዱ ከከተማ ውጭ ምን ባዩዋችሁ ቁጥር ማየው የባስ ሹፌር በሙሉ እንዲህ ሽሉክሉክሉክ እያለ ነው መሄድ የሚፈልገው። ረጅም ባቡር የሚያክል መኪና ይዘ ማለት ነው። አረ ተው ግን ቢያንስ ይሄ ቪዲዮ 3-4 ሹፌር ካስተማረ በቂ ነው ለኔ። እባካችሁ የሆነ ትነዱታላችሁ እኮ አይኖ ችሎታላችሁ። የሆነ አጋጣሚ ግን ሰው ትገጫለ፣ የሆነ ነፍስ ታጠፋላችሁ። ልክ እንደዚህ ሰው ትገላላችሁ። እኔ ሹፌሩም ማሳዘነኝ፣ ሟቹም ማሳዘነኝ። ሹፌሩም ህይወቱ ተበላሸ፣ ሟቹም ህይወቱ ተበላሸ። ሰበር ዜና ከዘገየም ቢሆን ዋናው መናገሬ ነው። በጣም የምወደው ተጫዋች ስለሆነ ማለት ነው። ገባ በሉ በቃ እገዳው በሙሉ ተነስቶለታል። አዳሜ ተዘጋጅተሽ ጠብቂው። በተለይ ክሮስ ላያደርግ ነው ብላችሁ ስታስቡ ጥልቅ አድርጎ አግብቶ እንዲያለባችሁ ቲሞች ተዘጋጅታችሁ ጠብቁት። የሚቀጥለው ዓመት በቼልሲ ቤት የምናየው ይሆናል። ዘንድሮ ምናልባት ለስትራስበርግ በውሰት የሚሰጥ ይሆናል፣ ምክንያቱም ከብዙ ዓመት ቆይታ በኋላ ስለተመለሰ። ግን ማለት ነው ዋናው ሚካኤሎ ሙድሪክ ወደ ሜዳ ተመልሷል። ጉድሽ ነው አዳሜ፣ ጉድሽ ነው። በቃ እኔ ሌላ ምንም አዳሜ ተዘጋጅተሽ ጠብቂ። ወይኔ ሙድሪክ ይላል። አንዴ ለሙድሪክ ቼልሲ በሮማን አብራሞቪች ጊዜ በነበረበት ሰዓት ላይ የሰራው ስህተት ትልቅ መዘዝ ይዞበት መጥቶ ነበር። ዛሬ 2 መረጃ ነበር የወጣው። በመጀመሪያው መረጃ ላይ የ6 የ10 ሚሊዮን ቅጣት ተላልፎበት ነበር። እንዲሁም ደግሞ የ2027 የዝውውር መስኮት ላይ እገዳ ተጥሎበት ነበረ። ነገር ግን ቼልሲ ይግባኝ ባለው መሰረት ሁሉም ነገር ተነስቶለታል። 10 ሚሊዮን ቅጣት ብቻ ነው የሚቀጠው፣ የነጥብ ቅነሰውም የዝውውር እገዳውም ተነስቶለታል ማለት ነው። ነገር ግን አንዳንድ ጊዜ ባላየ የታለፈን ነገር ራስ ጠንስሰ አሳ ጎርጓሪ የሚባለው ነገር አሁን ነው የመጣብኝ። የእውነቴን ነው። በጣም ትልቅ ችግር ውስጥ ገብተን ነበር። ነገር ግን በዚህ ተፋተኗል። ፎሎ ማድረግ እንዳይረሳ። ቢስሚላህ ምን አይነት ደስ የሚል ዜና ነው። ሞድሪክ ተጥሎበት የነበረው ቅጣት ተነሳለት። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ይሄ ዜና የቼልሲ ደጋፊን ብቻ የሚያስደስት አይመስለኝም። ሁሉም ኳስ የሚወድ ሰው ያው ሞድሪክ ላይ ደርሶ የነበረው ነገር በጣም አሳዝኖን ነበርና እኔ እውነት በጣም ነው ደስ ያለኝ። የቼልሲ ደጋፊ ደግሞ ይበልጥ ደስ ይላቸዋል። በጣም ነው የሚወዱት። ምንም እኮ ብዙ ነገር አላሳልፉም፣ እንደተጠበቁ አልሆነም። በቼልሲ ግን ልጅየው የሆነ ነገር አርጓቸው በቃ የሆነ ነገር ግንኙነት አላቸውና ለሱ የሆነ ስስ ጎን አላቸው በጣምና ክለቡም በጣም የሚደነቅ ነው ያሳዩት ጽናት ምናምን እስካሁን ትግስታቸው ምናምን ደስ ይል ነበርና እንግዲህ ዳግም ሞድሪክ በቼልሲ ቤት ልናየው ነው ሲጫወት። በቼልሲ ቤት ባይሆንም እንደው ሲጫወት ልናየው ነውና ገና 25 ዓመቱ ነው እና እውነት በጣም ነው ደስ ያለኝ። የቼልሲ ደጋፊ ደግሞ ይበልጥ በጣም ደስ እንደሚላቸው አውቃለሁ። አሁን እንግዲህ እሑድ ምናምን ነገ ወይ ከነገ ወዲያ ይሄዳል ቼልሲን ይቀላቀላል ፕሪሲዝን ለመስራት አብሮ። እውነት በጣም ለሱ በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ።
ይሄ ደግሞ አካውንቱ ሁለተኛ አካውንቴ ነው። አካውንቱን ፎሎ አድርጉ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ